ሰላም የቻናላችን ተከታታዮች የሰዓቱን መረጃ ይዘንላችሁ መተናል። አትሌቶቻችን በተለያየ መልኩ በተለያየ የዓለም መድረክ ላይ ያሸነፉ ይገኛሉ። ድንቅ አትሌትነታቸውን ያስመሰከሩ ይገኛሉ። ለኢትዮጵያ አትሌቲክስ ተስፋ የሆኑ አትሌቶቻችንን በተለያየ መድረክ እየተመለከትን ሲሆን ፌዴሬሽኑ አካባቢ በተቃራኒው የምንሰማቸው መረጃዎች ግን አሳሳቢ እንደሆኑ ቀጥለዋል። በዚህ መረጃችን የአትሌቶቻችንን ድልና የአትሌቲክስ ፌዴሬሽናችንን ችግር እንግዲህ እንነግራችኋለን። እንደተለመደው ሼር፣ ላይክ፣ ሰብስክራይብ አድርጉን። አሁን በቀጥታ ወደ መረጃዎቻችን እናልፋለን። በመጀመሪያ መረጃችን ሰሞኑን አነጋጋሪ የሆነው የአትሌቲክስ ፌዴሬሽን ጉዳይ እናስቀድማለን። ከአትሌቱ በላይ አመራሩ የሚሸለምበት የኢትዮጵያ አትሌቲክስ አሁንም አነጋጋሪነቱ ቀጥሏል። ሰሞኑን የፌዴራል ዋና ኦዲተር የኢትዮጵያ አትሌቲክስ ፌዴሬሽንን የኦዲት ውጤት ለሕዝብ ተወካዮች ምክር ቤት አቅርቧል። በሪፖርቱ የተጠቀሱት ዋና ነጥቦች አሁንም አነጋጋሪ መሆናቸው እንደቀጠለ ነው። ፌዴሬሽኑ ከአዲዳስ ስፖርት ካምፓኒ ጋር ከጃንዋሪ 1 2013 እስከ ዲሴምበር 31 2020 ድረስ የስፖንሰርሺፕ ስምምነት አድርጎ ነበር። በዓለም አቀፍና አህጉራዊ ውድድሮች ላይ አዲዳስ ካምፓኒን በአልባሳት ሊያስተዋውቅ፣ ካምፓኒው ደግሞ የዶላር ገንዘብና የስፖርት ትጥቅ አቅርቦት ሊሰጥ ውል ገብተዋል። ውሉ እስከ ዲሴምበር 31 2024 ተራዝሟል ይላል። ሌላኛው ግኝት ከአዲዳስ ካምፓኒ ለሚገቡ ትጥቆች ፌዴሬሽኑ የትራንዚትም ሆነ ሌሎች ተያያዥ ወጪ ሳያወጣባቸው በፍሪ ቻርጅ እንደሚቀርብለት የተጠቀሰ ቢሆንም ፌዴሬሽኑ ግን ከአዲዳስ ካምፓኒ ለመጡ ትጥቆች ለትራንዚትና መጋዘን ወጪ ከ2014 ዓመተ ምህረት እስከ 2016 ዓመተ ምህረት በድምሩ ለ3 ዓመት በውሉ ሳይካተትና እቅድ ሳይያዝ ብር 3,588,096 ብር ከ78 ሳንቲም መክፈሉ በኦዲት ሌላው የተገኘ ግኝት ነው። ሶስተኛ የተገኘው ግኝት ከዚህ ውስጥ 1,835,882 ብር ለምን ጉዳይ እንደተከፈለ ማስረጃው ስላልቀረበ የወጣው ወጪ ትክክለኛነት ማረጋገጥ አልተቻለም ነው የተባለው። በአራተኛ ደረጃ በ2015 እና በ2016 ዓመተ ምህረት እነዚህ ወጪዎች በውጭ ኦዲተር ሳይመረመሩ በኦዲት ሪፖርት ውስጥ በወጪ መልክ አልተመዘገቡም ተብሏል። ሌላው በየዓመቱ በስልጠና ፕሮጀክቶች ስር ለሚገኙ ለ1200 ታዳጊ አትሌቶች 11 አይነት ትጥቆች እንደሚላክላቸው በውል ቢቀመጥም ፌዴሬሽኑ ግን የሚልክላቸው የትጥቅ አይነቶች 6 ብቻ ሲሆኑ ቀሪዎቹ 5 አይነት የትጥቅ አይነቶች አልተላኩም ነው የተባለው። በሌላ በኩል የአትሌቶች የማበረታቻ ሽልማት ማስፈጸሚያ መመሪያ በፌዴሬሽኑ ፕሬዝዳንት ፊርማ አልተረጋገጠም። መመሪያው በውጭ ሀገር ውድድር ለተሳተፉ አመራሮችና የፌዴሬሽን ሰራተኞች የሚፈቅደው የሽልማት መጠን ከአትሌቶች የሽልማት መጠን የሚበልጥ ነው። ይህም ፍትሃዊነት ይጎድለዋል የሚል ግኝት ተገኝቷል። በሌላ መልኩ ከመንግስት ለሽልማት የሚሰጥ ገንዘብ ሙሉ በሙሉ ለተሸላሚዎች አልተላለፈም ተብሏል። በሌላ መልኩ ከአዲዳስ ካምፓኒ ጋር በተገባ ውል መሰረት ከካምፓኒው በየዓመቱ የተላከለትን የዶላር መጠን ፌዴሬሽኑ የሚያሳይ ከካምፓኒው የተላከ ማስረጃ እንደሌለው እንዲሁም የዶላር ገንዘቡ የሚቀበልበት የውጭ ምንዛሪ አካውንቶች ብዛት ስንት እንደሆኑና ኦዲት ስለመደረጋቸው የሚያሳይ ማስረጃ ተጠይቆ ፌዴሬሽኑ ማቅረብ አልቻለም ነው የተባለው። በሌላ በኩል ፌዴሬሽኑ በየዓመቱ የሚሰበስባቸውን ገቢዎች በአመታዊ የእቅድ አፈጻጸም ሪፖርቶች ውስጥ ሙሉ በሙሉ አልተመዘገቡም። ለምን ዓላማ እንደዋሉም አይታወቅም ነው የተባለው። በፈረንጆቹ አቆጣጠር ኦገስት 2022 በአሜሪካ ኦሪገን በተካሄደው የዓለም አትሌቲክስ ሻምፒዮና ለተሳተፉ የቡድን አባላት ውድድሩ ከተጠናቀቀ በኋላ የተጨማሪ 5 ቀን አበል ያለ አግባብ $20,450 ለቡድኑ ማበረታቻ ተብሎ ክፍያ ተፈጽሟል ነው የተባለው። የፌዴሬሽኑ የግዢና የፋይናንስ መመሪያ ባልተጠቀሰበት ሁኔታ የዶላር ገንዘብ ሽያጭ ልውውጥ የሚካሄድ መሆኑ ማለትም የተለያዩ ግለሰቦችና ተቋማት በኢትዮጵያ ብር ለመቀየር በመስማማት የሚለዋወጡ ሲሆን ዶላሩ ወደ ብር ከተቀየረ በኋላም በህጋዊ ደረሰኝ ወደ ፌዴሬሽኑ አካውንት ገቢ ስለመደረጉ ወይም በተሰብሳቢ መልክ ስለመያዙ ከ2014 እስከ 2016 ሪፖርት አልቀረበም ነው የተባለው። እንግዲህ የአትሌቲክስ ኦዲት በአጭሩ ይህንን ይመስላል። የአዲዳስ ትጥቅ በነፃ ቢገባም ለትራንዚት በሚል ክፍያ ሚሊዮን ብሮች ወጥተዋል። ለነገ
ለተስፈኛ አትሌቶች ከሚላከው ትጥቅ ውስጥ ግማሹ ተቀንሶ የት እንደገባ መረጃ የለም። ከአትሌቱ ሽልማት መጠን የበለጠ አመራሮችና ሰራተኞቹ ሲሸለሙ መክረማቸው ከመረጋገጡ በተጨማሪ መንግስት የሚሰጠው ሽልማት ለአትሌቱ ሙሉ እንደማይደርሰው ይፋ ሆኗል። ውድድር ካለቀ በኋላም የ5 ቀን አበል ሲከፈል እንደነበር በሪፖርቱ ተገልጿል። ዶላሩ የትኛው አካውንት እንደሚገባም አልታወቀም። በሚሊዮን ዶላሮች ክፍያ ተከፍሎ ግን ሀገር ቤት ሙሉ ለሙሉ ያልተገባ ታይምትሮኒክስ የአትሌቶችን አገባብ በየደረጃው የሚለይ መሳሪያ ማለት ነው ጉዳይም ተነስቷል። ይህ ሪፖርት ለአዲሱ የፌዴሬሽኑ አመራሮችም ደርሷል። ማስተካከያ አድርገው እንዲያሳውቁ ተነግሯቸዋል። ክፍተቶቹና ደንቦቹ እንዲስተካከሉ የልምድ አሰራሮቹ በመመሪያው እንዲካተቱ ምክረ ሐሳብ ቀርቦላቸዋል። ይህንን ተከትሎም ያለአግባብ የተከፈላቸው የቀድሞ አመራሮች ገንዘቡን እንዲመልሱ አድርጉ መባላቸውንም ሰምተናል። እንግዲህ በርካቶችም እየጠየቁ ይገኛሉ። ለመሆኑ ገንዘቡ የትገባ? ትጥቁስ? የአካውንቱ ጉዳይስ? የዚህ ሁሉ ጉድ መጨረሻ ምን ይሆን? የሁሉ ክፍተት ተፈጽሞ ሪፖርት በማድረግ ብቻ ጉዳዩ ይዘጋል ወይ? በወቅቱ ስልጣን ላይ የነበሩት የፌዴሬሽኑ አመራሮችስ ይጠየቃሉ ወይ? ባልና ስፖርት ሚኒስቴር አቋሙ ምንድነው? የአትሌቶች ላብና እንባ እንዲህ ሲባክን የአትሌቶች ማህበር ምን ይል ይሆን? የሚሆነውን መጠበቅ ነው የሚሉ በርካቶች እንግዲህ ቁጭታቸውን ጭምር እየገለጹ ይገኛሉ። በቀጣይነት የኢትዮጵያ ኦሎምፒክ ኮሚቴን የኦዲት ሪፖርትም እንጠብቃለን የሚሉ አስተያየቶችም እንግዲህ እየተሰነዘሩ ይገኛል ማለት ነው። ከዚህ በፊት እንደምናስታውሰው ቀደም ባለው የፌዴሬሽኑ አመራሮች መካከል ውዝግብ ሲካሄድ እንደነበረ እናስታውሳለን። በርካቶችም ተቃውሟቸውን ሲገልጹ ነበር። በተከታታይ ዘገባዎችን እያወጡ በርካቶች እንግዲህ የአመራሩን ክፍተት ሲያሳዩ ነበር። አሁን ደግሞ መንግስታዊ የሆነው እንግዲህ ኦዲተር መስሪያ ቤት ይህንን ክፍተት አረጋግጧል። የሚያሳዝነው በወቅቱ በርካቶች ይወዛገቡ እንጂ ይሄ ነው የሚባል እርምጃ ሳይወሰድ መቅረቱ ያስቆጫል። አሁን እንግዲህ ተረጋግጧል ማለት ነው። በርካቶች ከዚህ በፊት ሲናገሩት የነበረው ነገር አግባብ እንደሆነ አሁን በግልጽ ፍርጥርጥ ተደርጎ ተገኝቷል ማለት ነው። ከዚህ በፊት በነበሩ የኢትዮጵያ የውድድር መድረኮች ላይም እንግዲህ ውጤታማ ያልሆን ነው በእንደዚህ አይነት ውዝግብ ውስጥ በማለፋችን ነው። አዲሱ የፌዴሬሽን አስተዳደርስ በሚቀጥለው የሚወስደው እርምጃ ምንድነው የሚለው በርካቶች ይጠብቃሉ። በሚቀጥለው መስከረም ወር በጃፓን በሚካሄድ የዓለም ሻምፒዮና ኢትዮጵያ እንግዲህ ተሳታፊ እንደምትሆንና በርካታ አትሌቶችም እንደምታሳትፍ ውጤታማነትንም እንደሚጠብቁ በርካቶች ይታወቃል። ይህንንም ጉዳይ እንግዲህ ከወዲሁ ግኝቱ እንዳይጎዳው የተከታተሉ ልባት መስጠት ያስፈልጋል እንላለን። በሌላ በኩል ፌዴሬሽኑ አሰራር እንደዚህ የተጨማለቀ ቢሆንም የአትሌቶቻችን ድል ግን አሁንም እንደቀጠለ ይገኛል። አትሌት አበባ አረጋዊ ከ13 ዓመት በኋላ የብር ሜዳሊያ ማግኘቷ እንግዲህ ተነግሯል። በ2012 የለንደን ኦሎምፒክ በ1500 ሜትር ኢትዮጵያን ወክላ ተወዳደረች። አትሌት አበባ አረጋዊ ከረጅም ዓመታት በኋላ የብር ሜዳሊያ አግኝታለች። ሁለተኛ ደረጃ አግኝታ የነበረችው አትሌት ታታኒያ ቶማሾቭ አበረታች ቅመም መድኃኒት ተጠቅማ መገኘቷ በመረጋገጡ የብር ሜዳሊያዋን ሶስተኛ ደረጃ ለነበረችው አትሌት አበባ አረጋዊ ተላልፎ ተሰጥቷል ማለት ነው። የአትሌት አበባ አረጋዊ የብር ሜዳሊያ ውጤት ዓለም አቀፍ የኦሎምፒክ ስራ አስፈጻሚ ኮሚቴ በሰጠው ውሳኔ መሰረት ተረጋግጧል ማለት ነው። ስለዚህ አትሌታችን እንግዲህ ሁለተኛ ደረጃን አግኝታለች ማለት ነው። ሌሎች አሁን በቅርብ ጊዜ በሚካሄዱ ውድድሮች እንዲሁ ውጤታማ የሆኑ ይገኛሉ። እነዚህ አትሌቶች በመስከረም ወር በጃፓን ለሚካሄደው የአትሌቲክስ ሻምፒዮና የኢትዮጵያ አትሌቲክስ ባለተስፋ እንደሆኑ እየታየ ይገኛል ማለት ነው። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለነበራችሁ እናመሰግናለን። በሌላ መረጃ ዳግም እስከምንገናኝ ሰላም።